በዛሬ ቪዲዮ ጸጉር የሚያጠቁር የጸጉር እድገት የሚያፋጥን ጸጉራችሁ ለሚሰባበር ለሚነቃቀል አንድ ጊዜ ብቻ ስትቀቡት ጸጉራችሁ የሚያለሰልስላችሁ ጸጉራችሁ ቆንጆ ከለር ሻይን የሚያደርግ ከለር የሚያደርግ የጸጉር ውህድ ይዤላችሁ መጥቻለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ተጠቀሙት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን ነግራችኋለሁ። እዚህ ጋር የተጠቀምኩት አንድ ማንኪያ ቁርንፉድ፣ አንድ ማንኪያ አብሽ፣ አንድ ማንኪያ ተልባ የጸጉር ከለር ነው የምንሰራው። በዛውም ጸጉራችን ያለሰልስልናል፣ ጸጉር ያሳድጋል። አንድ ማንኪያ ሮዝመሪ ደረቁ ነው የምጠቀመው። ፍሬሽ ካላችሁ መጠቀም ትችላላችሁ። ቪዲዮውን ላይክ አድርጉት። 3 ፍሬ ወረቀል ጋር ተጠቀማለሁ። ወረቀል ጋር ለሽበት በጣም አሪፍ ነው። ሽበት ያጠፋላችኋል። በተለይ እርጥቡን ካገኛችሁ ጭፍጭፍ አድርጋችሁ ተቀውት። ጸጉር ያሳድጋል። የጸጉር ሽበት እንዲጠቁር ያደርገዋል። በቀጣይ ቡናን የተጠቀምኩት የሀገራችን ቡና ተቆልቶ የተፈጨ 1 ማንኪያ የሀገራችን ቡና። ኑስካፌ ካላችሁ መጠቀም ትችላላችሁ። እነዚህን ግብአቶች ሁሉም በድስቴ ጨምራለሁ። በቃዬ ጨምሬ እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ብዙ ልጆች ሰሞኑን በሰራኋቸው ቪዲዮዎች የጸጉር ውህድ ይዘሽልኝ ነይ ባላችሁኝ መሰረት ነው ይዤላችሁ የመጣሁት። ብዙ ጥያቄ አለ። በሁላችሁም በጥያቄያችሁ መሰረት እኔው በቪዲዮ ይዤላችሁ መጣለሁ። እነዚህን ግብአቶች ሁሉንም በድስቴ ጨምሬ ውሃ ጨምርበታለሁ። ውሃ ለጸጉራችሁ የሚበቃ አክል እኔ 2 ብርጭቆ ውሃ ነው የጨመርኩበት። እንደ ጸጉራችሁ ብዛት ሰርታችሁ ማስቀመጥ አይቻልም። ለአንዳንድ ቀን ነው የምትሰሩት። ብዙ ልጆች ስለጠየቃችሁኝ ነው ሰርተን ፍሪጅ ውስጥ ማስቀመጥ እንችላለን ወይ ያላችሁኝ። ቀላል አሰራር ነው። እንደዚህ ቶሎ ብላችሁ ሰርታችሁ መጠቀም ትችላላችሁ። ውሃ 2 ብርጭቆ ጨምሬ በእሳት ለ5 ደቂቃ አፈለዋለሁ። በደንብ አርገና አፈለዋለን። ተልባ ስላለው ተልባ ጄሉን እንዲወጣለን፣ እንደዛው አብሽ ስላለው አብሹም እንደዛው ጄሉን እንዲወጣለን በእሳት ለ5 ደቂቃ እንሰራዋለን። አያችሁት? በዚህ መልኩ እናፈለዋለን። የጸጉራችሁ እድገት ያፋጥንላችኋል። ቡና አለበት፣ አብሽ አለበት፣ ተልባ አለበት፣ ቁርንፉድ አለበት። የጸጉር እድገት ያፋጥናል። በዛውም ጸጉራችሁ ያጠቁርላችኋል። አያችሁት? ዋው! እንደ ስፕሬ እንደ ሻምፖ መጠቀም ትችላላችሁ። አያችሁት? ልክ እንደዚህ ሰርታችሁ እንደ ስፕሬ በየቀኑ የምትጠቀሙት ከሆነ ይሄንን ስፕሬ ጸጉራችሁ የምር ያለ ማቋረጥ ነው የሚያሳድግላችሁ። በሻምፖአችሁም እንደዛው ቀንሳችሁ እንደዚህ አፍልታችሁ ውህድ መስራት ትችላላችሁ። ሻምፖ፣ ስፕሬ 3 ነገር መስራት ትችላላችሁ። አያችሁት? ለ5 ደቂቃ በእሳት አፍሉት። ወረቀል ጋር ካላችሁ በተለይ እርጥብ አገር ቤት ያላችሁ ለሽበታችሁ ጭፍጭፍ አድርጋችሁ ጸጉራችሁ ላይ ተቀቡት። ልክ እንደ ሂና ነው። ሂና እንዴት ነው ጸጉር ያቀላል አይደለ? ልክ እንደ ሂና ይሄንን ወረቀል ጋሩን ማለት ነው ጸጉራችሁ ላይ በተለይ እርጥቡ ካገኛችሁ አገራችን ጭፍጭፍ አድርጋችሁ ተቀብታችሁ አቆይታችሁ በውሃ ብቻ ነው የምትታጠቡት። ቢያንስ በሳምንት 1 ጊዜ ከተጠቀማችሁ ጸጉራችሁ የማይታመን ለውጥ ነው የምታገኙበት። ይሄው በዚህ መልኩ አጥልዬዋለሁ። አጥልዬ 1 ማንኪያ ነሻ ጨምሬበታለሁ። ለራሱ ይወፍራል። ውህዱን ስትሰሩት ይወፍራል። አብሽ ስላለው ተልባና አብሽ ስላለው
ጄል ይሆንላችኋል ማለት ነው። በጣም አሪፍ ነው። የምሬ ነው ምላችሁ። ጸጉራችሁ ተቀብታችሁ ስትታጠቡት ጸጉራችሁ ልስልስ ነው የሚያደርግላችሁ። ትናንት በሰራሁት ቪዲዮ ብዙ ልጆች ስለ ጸጉር ጠይቃችኛል። ጸጉሬ ከረድዳል ብላችኛል። ይህንን ውህድ ተጠቀሙ። ልክ እኔ ይህንን ውህድ እየሰራውን ከታች እናንተ በኮሜንት ጸጉር የሚያለሰልስ ትሉኛላችሁ። መጀመሪያ ይህንን ተጠቅማችሁ ሞክሩት። ይሄ ራሱ ጸጉር ያለሰልሳል፣ ጸጉር ያጠቁራል፣ ጸጉር ያሳድጋል። የምሬ ነው ምላችሁ። እኔ ሁል ጊዜ ይዤላችሁ ስመጣ እንደዚህ ጊዜን ወስጄ በደንብ አርጌ ሰርቼ ነው ማመጣላችሁ። የማይጠቅም ነገር እኔ ይዤ አልመጣም በጭራሽ ማለት ነው። የማይጠቅም ነገር ይዤ አልመጣም። የሚጠቅም ነገር ናቹራል በሆነ ነገር በቤታችሁ ውስጥ እንደዚህ ሰርታችሁ የምትጠቀሙት ነገር ነው ይዤላችሁ መመጣው። ኬሚካል ያለበት ነገር በውጭ የሚገዛው ትታችሁ በቤታችሁ ውስጥ ጸጉራችሁን እንደዚህ ተንከባከቡ። አያችሁት? በእሳት ሰርቼዋለሁ። ነሻውን አንድ ማንኪያ ጨምሬ ወዳው ነው የሚደርሰው። ትኩስ ስለሆነ አንድም ደቂቃ አይጨርስባችሁ። ሰርቼ በዚህ መልኩ በእቃ ያደርገዋለሁ። ዋው የምሬ ነው ምላችሁ። እኔ ተቀብቼ ስላየሁት ነው ምነግራችሁ፣ መልኩን ሳይሆን ተቀብቼ ስላየሁት እንዴት አባቱ ጸጉራችሁን እንደሚያለሰልስላችሁ ልነግራችሁ አልችልም። እንዴት ጸጉራችሁ ቆንጆ ከለር ነው የሚሰጣችሁ ስትታጠቡት። ጸጉራችሁ ልስልስ በቃ። እዚህ ጋር ኮሜንት ባሳያችሁ ትናንት በሰራሁት ቪዲዮ ብዙዎቻችሁ በቃ ጸጉር የሚያለሰልስ ብላችኛል። ይሄው ይሄንን ተጠቀሙ። ይሄንን ጸጉራችሁ ያለሰልስላችኋል። ብዙ ጥቅም ነው ያለው። ጸጉራችሁ እያለሰለሰላችሁ በዛው ማሳደግ ጸጉራችሁ ከለር እንዲያምር ያደርግላችኋል። ልክ እንደዚህ በዚህ መልኩ ሰርታችሁ ተጠቀሙት። እዚህ ጋር የወይራ ዘይት ነው የጨመርኩት። የወይራ ዘይት ጨምሩ ካላችሁ፣ ከሌላችሁ ማንኛውም ነገር መጨመር ትችላላችሁ። ቫዝሊን ጨምሩበት። እንደው የበለጠ ጸጉራችሁ ያለሰልስላችኋል። ይህ በዚህ መልኩ ጨርሼለታለሁ። ጸጉራችሁ በደንብ እየከፈላችሁ በደንብ ተቀብታችሁ ማሳጅ አድርጋችሁ ግንባራችሁ ላይ በተለይ ትንንሽ ሽበቶች የሚበቅሉትን በደንብ ቀብታችሁ ማሳጅ አድርጋችሁ በላስቲክ ሸፍናችሁ 1 ሰዓት 2 ሰዓት አቆይታችሁ ታጠቡት። ጸጉራችሁ የማይታመን ለውጥ ነው የምታገኙበት። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ነው፣ ቪዲዮዬም ላይክ ብቻ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ እንግዲህ ይመጣል ታረጉኛላችሁ። በጣም ነው ማመሰግናችሁ። ወዳችሁና ፈቅዳችሁ ሰብስክራይብ ስለምታረጉኝ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ